ውድ የፈታ ቤተሰቦች ከልብ የመነጨ የከበረ ሰላምታችን በያላችሁበት ይድረሳችሁ። ለተቅዳሜ ሰዓቱን መረጃ አሰናድተን ተገኝተናል። ይመጥናሉ፣ መደመጥ ይገባቸዋል ካልናቸው መረጃዎች መካከል በቅድሚያ እናስተዋውቅ። ባለፉት 3 ሳምንታት በትግራይ መጠነ ሰፊ ወታደራዊ አፈሳ እየተደረገ መሆኑን በርካታ መረጃዎችና ማስረጃዎች እያረጋገጡ ነው። በዚሁ ዙሪያም ህወሓት ዝምታውን በመስበር ምላሽ የሰጠ መሆኑን ጥንቅራችን ተመልክቶታል። በአርሲው ጥቃት ዙሪያ በፌዴራሉ መንግስት ደረጃ የጠቅላይ ሚኒስትር ጽህፈት ቤት በርካታ ጉዳዮችን አንስቶ የሰጠውን ማብራሪያ ተመልክተነዋል። በተባበሩት መንግስታት ድርጅት ውስጥ ከተወሰነ አዲስ ውሳኔ በስተጀርባ በአዲስ አበባ የኤርትራ ኤምባሲና በዓለም አቀፉ ጋዜጠኛ መካከል የተቀሰቀሰው ዲፕሎማሲያዊ ውዝግብ የብዙዎችን ቀልብ ስቧል። ኤርትራ ከአዲስ አበባ ብርቱ ተቃውሞ ማሰማቷንም አካተናል። በትራምፕ አስተዳደር በ39 ሀገራት ስደተኞች ላይ ተጥሎ የነበረው ጥብቅ የጉዞ እገዳ ፖሊሲ በፌዴራል ፍርድ ቤት በይፋ መታገዱንም ይዘናል። በአዲስ አበባ ወሳኝ የድርድር ቀጠሮ ተይዞ ነበር። ይህ ድርድር እጅግ ደም አፋሳሽ የተባለውን ጦርነት ያስቀራል የሚል ተስፋ ተጥሎበትም ነበር። ሆኖም አልተሳካም። ለምን አልተሳካም? ተደራዳሪዎቹ እነማን ነበሩ? በሚለው ዙሪያ ጥንቅራችን የሚያደርሳችሁ ዕለታዊ መረጃ አለ። እስከ ፍጻሜ አብራችሁን ቆዩ። የምንለቃችሁ ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ጠቅላዩ ስለ አርሲ ጥቃት፣ ጠቅላዩ ስለ ኦነግ ፋኖ ጽምዶ ኤርትራ። ጠቅላይ ሚኒስትር አብይ አህመድ በአርሲው ጥቃት ሀዘናቸውን ገልጸዋል። በኦሮሚያ ክልል አርሲ ዞን በሰላማዊ ሰዎችና በሃይማኖት ቦታዎች ላይ የተፈጸመውን አሰቃቂ ጥቃት ተከትሎ የጠቅላይ ሚኒስትር ጽህፈት ቤት ሰፊ መግለጫ ሰጥቷል። ትላንት ምሽቱን ይፋ በሆነው መግለጫም ጠቅላይ ሚኒስትሩ በጥቃቱ የቤተሰብ አባሎቻቸውን ሕይወት ላጡ፣ ጉዳት ለደረሰባቸውና ንብረታቸው ለወደመባቸው ዜጎች የተሰማቸውን ጥልቅ ሀዘን ገልጸዋል። ይህ የመንግስት መግለጫ በዋናነት በአገሪቱ ምርጫና መንግስት አስመዘገብኳቸው ባላቸው አዎንታዊ ውጤቶች ላይ ያተኮረ ቢሆንም በአርሲ የተከሰተውን ጥቃት፣ የአማጽያንን ሙከራዎችና የጸጥታ ኃይሎች የወሰዱትን እርምጃ በስፋት አብራርቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ አቡነ ማትያስ በበኩላቸው አስቀድመው በሰጡት መግለጫ የምርጫውን ዕለት ተከትሎ በምስራቅ አርሲ የተፈጸመው ጥቃት በኦርቶዶክስ እምነት ተከታዮችና አብያተ ክርስቲያናት ላይ ያነጣጠረ መሆኑን አስታውቋል። የቤተ ክርስቲያኗ መረጃ እንደሚያሳየው በእሁድና ሰኞ ጥቃቶች በ3 ወረዳዎች ውስጥ የሚኖሩ ቢያንስ 13 ሰዎች ተገድለዋል፣ በርካቶች ቆስለዋል፣ እንዲሁም በመቶዎች የሚቆጠሩ ዜጎች ተፈናቅለዋል። በተጨማሪም አንድ ጥንታዊ ቤተ ክርስቲያን በእሳት ሲወድም፣ በሌላኛው ላይ ደግሞ ዘረፋ መፈጸሙን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ በይፋ ባወጣው መግለጫው ጠቅሷል። የጠቅላይ ሚኒስትሩ ጽህፈት ቤት በመግለጫው ጥቃቶቹ የሀገሪቱን እድገት ለማደናቀፍ ከሚሹ ኃይሎች፣ በአማራ ክልል ከሚንቀሳቀሱ አማጽያንና ከውጭ ኃይሎች ጋር በጥምረት የተከናወኑ ናቸው ብሏል። መንግስት አክሎም ኦነግ ሸኔ በጸጥታ ኃይሎች በተወሰደበት እርምጃ ፍላጎቱን ማሳካት ባለመቻሉ የሃይማኖትና የብሔር ግጭት ለመቀስቀስ ስስ ኢላማዎች ላይ ማተኮሩን አመልክቷል። በሌላ በኩል ወቅታዊ ጉዳዮችን የዳሰሰው የመንግስት መግለጫ አንዳንድ የሀገሪቱ ኃይሎች ከኤርትራ ጋር ጽምዶ የሚል ቁርኝት ፈጥረው ሰፊ የጥፋት ዝግጅት ሲያደርጉ መቆየታቸውን ከሷል። እነዚህ በስም ያልተጠቀሱ ቡድኖች ምርጫውን ለማደናቀፍ፣ አመፅ ለማንሳትና ከተሞችን በሽብር ለማወክ ቢንቀሳቀሱም የጸጥታ ኃይሎች እቅዳቸውን ማክሸፍ መቻላቸው ተገልጿል። ለመግለጫው ማሳያ የተባሉ ታጣቂዎች በደቡባዊ ትግራይ አዋሳኝ የአማራ ክልል አካባቢዎች ትንኮሳ ማድረጋቸውን እንዲሁም በባህር ዳር፣ በጎንደር፣ በደብረ ብርሃን፣ በወልዲያና በአዲስ አበባ የታቀዱ የሽብር ጥቃቶች መክሸፋቸውን ነው። በተጨማሪም በኦሮሚያ ክልል የሸኔ ቡድን ከጽንፈኛው ፋኖ ታጣቂ ቡድን ጋር በመናበብ መንገዶችን ለመዝጋትና እንቅስቃሴ ለማስተጓጎል ያደረጉት ሙከራ ሳይሳካ መቅረቱን መግለጫው በዝርዝር አስቀምጧል። ይህ በእንዲህ እንዳለ ከጠቅላይ ሚኒስትሩ ማብራሪያ በተጓዳኝ ቢቢሲ ያነጋገራቸው የአካባቢው ነዋሪዎች ጥቃቱን የፈጸመው መንግስት በሽብርተኝነት የፈረጀው የኦሮሞ ነጻነት ሰራዊት ወይም ኦነግ ሸኔ እንደሆነ ቢገልጹም ቡድኑ ግን በድርጊቱ እጁ እንደሌለበት አስተባብሏል። የኢትዮጵያ ሰብአዊ መብቶች ኮሚሽንና ምዕመኗ በተለይ ኢላማ እንደተደረጉባት የምትገልጸው የኦርቶዶክስ ቤተ ክርስቲያን መንግስት የነዋሪዎችን ደህንነት እንዲጠብቅ በተደጋጋሚ ጥሪ ስታቀርብ ነበር። በቀጣይ መረጃ ስለ ወታደራዊ ምልመላው ተጨማሪ መረጃ። የህወሓት ማስተባበያ የብልጽግና ተልእኮን የተቀበሉ የሚያሰራጩት ነው። ባለፉት 3 ሳምንታት በትግራይ መጠነ ሰፊ ወታደራዊ አፈሳ እየተደረገ መሆኑን በርካታ መረጃዎችና ማስረጃዎች እያረጋገጡ ነው። ይህን ህገወጥ ድርጊት በተመለከተ ቅድሚያ ለሰብአዊ መብቶች የተሰኘ የመብት ተሟጋች ተቋም ሰፊ የምርመራ ሪፖርት በሳምንቱ ማውጣቱ ይታወሳል። በክልሉ እየተፈጸመ ያለው የግዳጅ ወታደራዊ አፈሳ ከ3 ወራት በፊት በሰሜን ምዕራብ ዞን የተጀመረ ሲሆን አሁን ላይ ግን ድርጊቱ በመላ ትግራይ እየተስፋፋ መምጣቱን ሪፖርቱ አመልክቷል። ቅድሚያ ለሰብአዊ መብቶች ካወጣው የምርመራ ሪፖርት ተከትሎ የድርጅቱ ምክትል ዳይሬክተር አቶ መብርሂ ብርሃነ ለዶቼ ቬለ ዜና ምንጭ ተጨማሪ ማብራሪያ ሰጥተዋል። ዳይሬክተሩ በትግራይ እየተካሄደ ነው ያሉትን አስገዳጅ ወታደራዊ ምልመላ የኢትዮጵያን ፌዴራላዊ ህገ መንግስት፣ የአፍሪካ መብቶች ቻርተር እና
በዓለም አቀፍ ስምምነቶችን የሚጥስ ነው ብለዋል። የመብት ተከራካሪው የህወሓት አዲስ ዙር አፈሳ በዋናነት በ3 አካላት ላይ ያነጣጠረ መሆኑን ያብራራ ሲሆን እነሱም በቀድሞ የትግራይ መከላከያ ኃይል TDF አባላት ላይ፣ በሰሜኑ ጦርነት ወቅት ለጦርነቱ የቤተሰብ አባሎቻቸውን ያላዋጡ እንዲሁም በወርቅ ማውጫ ስፍራዎች ላይ በባህላዊ መንገድ ወርቅ በማውጣት የሚተዳደሩ ወጣቶች ላይ ያነጣጠረ መሆኑ ተለይቷል። ሆኖም ከዚህ በተጨማሪ በህዝብ መሰብሰቢያ ስፍራዎችና በሃይማኖት ተቋማት ውስጥ ጭምር አፈሳ መደረጉን ተጨማሪ መረጃዎች አሳይተዋል። ህወሓት በገበያና በመዝናኛ ቦታዎች ላይ የሚገኙ ወጣቶች በክልሉ የጸጥታ አካላት ታፍሰው ወደ ወታደራዊ ካምፕ እንዲገቡ ያደረገ ሲሆን የግዳጅ አፈሳው በቤተ ክርስቲያን ለሃይማኖታዊ ግልጋሎት በተገኙ ጸበልተኞች ላይ ጭምር መፈጸሙ ተሰምቷል። ይህንን ሪፖርት ተከትሎ የህወሓት ቃል አቀባይ ግን የድርጅቱን የምርመራ ዘገባ ውሸት ሲሉ ማጣጣላቸውን የዶቼ ቬሌ ዘገባ አመልክቷል። የህወሓት ቃል አቀባይ አቶ ሚካኤል አስገዶም መልስ የሰጡ ሲሆን የትግራይ ወጣት ለመብቱ ሲል በፍላጎት የመታገል ልምድ ማዳበሩን ገልጸው ድርጅቱ ያወጣው መግለጫ በማስረጃ ያልተደገፈና የገለልተኝነት መርህን ያልተከተለ ነው ሲሉ አጣጥለውታል። አንድ አካባቢ ቁጭ ብሎ ቦታውን ሳያስስ መረጃም ሳይኖረው ሆን ብሎ ለማጠልሸትና ትግራይ ላይ የሌለ ነገር እንዳለ አድርጎ እየዘገበ ነው የሚገኘው ሲሉ ከሰዋል። የድርጅቱ መግለጫ እርሶ እንዳሉት እንደ ሐሰት ቢቆጠር እንኳን በርካታ የትግራይ ወጣቶች በየግል የማህበራዊ መገናኛ መረቦቻቸው አስገድዶ ለውትድርና የመወሰዱን ሁኔታ እየተቃወሙ ነው። ይህንንስ እንዴት ያዩታል በሚል ጥያቄ የቀረበላቸው ሲሆን በጣም በርከት ያለው የትግራይን ህዝብ ክደው ወደ አዲስ አበባ የመሸጉ የብልጽግና ተልዕኮ ይዘው የሚሰሩ በጣም ብዙ ብር እየበተኑ ትግራይ ውስጥ የውሸት ትርክት እንዲሰራጭ በቲክቶክም በማህበራዊ ሚዲያም በብዙ ነገሮች እኮ እየታገሉ ያሉበት ሁኔታ ነው ያለው ብለዋል። የቅድሚያ ለሰብአዊ መብቶች ድርጅት ምክትል ዳይሬክተር አቶ መብርህ ብርሃነ ግን ከ18 ዓመት በታች የሆኑ ህጻናትም የምልመላው ሰለባ መሆናቸውን በምርመራ ማረጋገጣቸውን አክለዋል። የዓይን እማኞችን፣ ወጣቶችን፣ መልማዮችንና ቤተሰቦችን ቃለ መጠይቅ በማድረግ ነው ስራውን የሰራ ነው ሲሉ ለዶቼ ቬሌ ተናግረዋል። ከ18 ዓመት በታች የሆኑ ለምሳሌ አንድ ቦታ ላይ 16 ዓመት ወጣት እንደዚሁም ሌላ ቦታ 15 ዓመት እንደዚሁም ካመለጡት ደግሞ እድሜያቸው 17 ዓመት የሆኑ ታዳጊዎች ያሉበት መሆኑን ለማረጋገጥ ችለናል ብለዋል። የህወሓት ቃል አቀባይ ጉዳዩን ቢያጣጥሉም በክልሉ ከአሁን በኋላ ሊካሄድ የሚችለውን ጦርነት የሚደግፉ እንዳሉ ሁሉ በርካታ የትግራይ ወጣቶች ከአሁን በኋላ የሚካሄድ ጦርነት እንደማይወክላቸውና መሳተፍም እንደማይፈልጉ በማህበራዊ መገናኛ ዘዴዎች በብዛት እየገለጹ ነው። የዜና ምንጩ በቀድሞ ጦርነት ተሳታፊ የነበረን አንድ ወጣት የማህበራዊ ሚዲያ መልእክት አጋርቷል። ወጣቱ በፌስቡክ ባሰፈረው መልእክት እኔ ሞቼ እናቴ የሚያነሳት አጥታ ሐዘን ውስጥ እንደምትኖር እያወቅኩኝ፣ እኔ እግሬን ተቆርጬ የሚያነሳኝ አጥቼ ጎዳና ላይ ወጥቼ እንደምለምን እያወቅኩኝ፣ እኔ ራስ ቅሌ ውስጥ የአረር ቅሪት ተሸክሜ ማሳከሚያ አጥቼ እየተሰቃየው እንደምኖር እያወቅኩኝ፣ ሀገሬ ከታገለላት ያውደለደለን እንደምታኖር እያወቅኩኝ፣ መሞቴ እኮ አይቀርም ግን እናቴን አሳዝኜ ጎረቤትን ለማስደሰት አልሞትም ሲል ተቃውሞውን ገልጿል። በቀጣይ ርዕስ የአዲስ አበባው ድርድር ከሸፈ። በአዲስ አበባ ሊካሄድ የነበረው ወሳኙ ድርድር ሳይሳካ ቀረ። ድርድሩ ገና ሳይጀመር ከሽፏል። ድርድሩ ያልተሳካው ከተደራዳሪዎቹ መካከል አንደኛው በቦታው ባለመገኘቱ ነው። ይሄው ድርድር አንድ ሰሞን ኢትዮጵያ በድሮን እንደበደበችኝ በማለት ክስ ያቀረበችውን ሱዳንን የሚመለከት ነው። በዚሁ መሃል ደግሞ አዲስ አበባ ላይ ወሳኝ ድርድር ለማካሄድ ታስቦ ከሰሞኑ ወሳኝ እንቅስቃሴዎች እንደነበሩ የሱዳን ትሪቢዩን ዘገባ አመላክቷል። ሁለት አቅጣጫን የያዘ ንግግር ነው። አንደኛው በአመቻች አካላት በኩል የተደረገ ንግግር ሲሆን ሌላኛው ደግሞ ሁለት ተቃርኖ ሐሳብ ባላቸው የሱዳን ቡድኖች መካከል ሊደረግ የነበረ የአዲስ አበባ ቀጠሮ ነበር። ለሱዳን ቀጠናዊና ዓለም አቀፋዊ መፍትሄ እናምጣ በሚለው ዙሪያ ዘ ፋይቭ ኔሽን ሜካኒዝም በሚል ስያሜ ወሳኝ የተባሉት አካላት ተሰባስበው ብርቱ ጥረቶችን ሲያደርጉም ቆይተዋል። እነዚህም ዘ ፋይቭ ኔሽን ሜካኒዝም በተባለ የሱዳን መፍትሄ አፈላላጊ ውስጥ የተካተቱት አካላት የተባበሩት መንግስታት፣ የአፍሪካ ህብረት፣ ኢጋድ፣ የአውሮፓ ህብረት እና የአረብ ሊግ ናቸው። አምስቱ አካላት በአዲስ አበባ ንግግር እያደረጉ ባለበት ሁኔታ ሌሎች ሁለት የሱዳን ኃይሎችም ለዚሁ የሱዳን ጦርነት መፍትሄ እንዳያፈላልጉ ቀነ ቀጠሮ ተይዞላቸውም ነበር። እነዚህም ሁለቱ የሱዳን አካላት ከሞላ ጎደል በአሁኑ ሰዓት በሱዳን የሚፋለሙትን የሱዳን ጀነራሎች ኃይል ስሜትንና ፍላጎትን የሚወክሉ ናቸውም ተብሏል። ሶሞድ በሚል የሚጠራው አካል ሲቪል ዴሞክራቲክ አላያንስ ኦፍ ሬቮሉሽነሪ ፎርስስ ወይም የአብዮታዊ ኃይሎች የሲቪል ዴሞክራሲያዊ ህብረት በመባል የሚታወቀው ነው። ይህ ህብረት በአሁኑ ሰዓት በሱዳን እየተፋለሙ ያሉት ሁለቱ ጀነራሎች ወደ ጦርነት ውስጥ ከመግባታቸው በፊት በነበረው የሽግግር መንግስት ጠቅላይ ሚኒስትር በነበሩት አብደላ ሐምዶክ የተቋቋመ ነው። በጀነራል አብዱልፈታህ አልቡርሃን የሚመራ የሱዳን ብሔራዊ ጦር የሀገሪቱ ብቸኛ ብሔራዊ ጦርነቱ በሁሉም የሱዳን ኃይሎች እውቅና እንዲሰጥ ይፈልጋል። ይህም ጦር ሰራዊቱን እውቅና የመስጠቱ ጉዳይ ጀነራል መሐመድ ሐምዳን ዳጋሎን እውቅና ጭምር የሚያካትት ነው። ዓላማውም በሱዳን ሰላምን በድርድር ማፈላለግ ነው ይላል። ሌላኛው ቡድን ዘ ፎርስስ ፎር ፍሪደም ኤንድ ቼንጅ ዴሞክራቲክ ብሎክ በመባል የሚታወቀው ነው። የነጻነትና ለውጥ ኃይሎች ዴሞክራሲ ኃይሎች ብሎክ የተሰኘው አካል ነው። ወደ ጀነራል መሐመድ ሐምዳን ዳጋሎ የሚያደላ አቋም ያለው ነው።
ፈጥኖ ደራሽ የሚባል የራሴ ጦር አለኝ የሚሉት ጀነራል መሐመድ ሐምዳን ዳጋሎ በጀነራል አብዱል ፈታህ አልቡርሃን የሚመራውን የሱዳን ብሔራዊ ጦር እየተፋለሙ በመሆኑ ጦሩን የሚቆጥሩት እንደ ሽብርተኛ ኃይል ነው። እናም እውቅና የላቸውም። በሌላ አቅጣጫ ደግሞ የዳጋሎ ጦር በሱዳን ትይዩ መንግስት ወይም ሁለት መንግስት እንዲቆም ይፈልጋል። በዚህ ጉዳይም የሚነሳ ሌላ ጥያቄ አለ። እናም ዘ ፎርስስ ፎር ፍሪደም ኤንድ ቼንጅ ዴሞክራቲክ ብሎክ የተባለው አካል እነዚህ ሁለት ጉዳዮች መፍትሄ እንዲያገኙ ሀሳቦችን አቅርቦ ተነጋገሩበት እያለም ይገኛል። ይሄኛው ብሎክ በአሁኑ ሰዓት ሱዳን ላይ እየተፋለሙ ያሉትን የሁለቱን ጀነራሎች ኃይሎች ወደ አንድ አማካይ ነጥብ ለማምጣት ጥረት የሚያደርግ ስብስብ ወይም ኃይል ነው። ወደ ጀነራል መሐመድ ሐምዳን ዳጋሎ አቋም የሚያደላና አንዳንድ ጊዜም ለዚሁ ኃይል ጥብቅና እንደሚቆምም ይነገራል። እንደ ሱዳን ትሪቢዩን ዘገባ ከሆነ ይሄው የአዲስ አበባው የድርድር ቀጠሮ የከሸፈው ከተደራዳሪዎች መካከል አንደኛው በቦታው ባለመገኘቱ ነው። የአዲስ አበባ የሁለቱ ኃይሎች የንግግር ቀጠሮ የነበረውም እነዚህን ነጥቦች ታሳቢ ያደረገ ነበር። ሁለቱ የሱዳን ዋነኛ ተፋላሚ ኃይሎች በሌሉበት ሁኔታ የሁለቱ ብሎኮች መነጋገር ምን አይነት ፋይዳ ሊያመጣ ይችላል የሚለውም ጉዳይ በራሱ ጥያቄ ሆኖ የቀጠለ ነው። በቀጣይ መረጃ የኤርትራ ቁጣ ከአዲስ አበባ። በተባበሩት መንግስታት ድርጅት ውስጥ ከተወሰነ አዲስ ውሳኔ በስተጀርባ በአዲስ አበባ የኤርትራ ኤምባሲና በዓለም አቀፉ ጋዜጠኛ መካከል የተቀሰቀሰው ዲፕሎማሲያዊ ውዝግብ የብዙዎችን ቀልብ ስቧል። ኤርትራ ከአዲስ አበባ ብርቱ ተቃውሞ አሰምታለች። ኤርትራ በተባበሩት መንግስታት ድርጅት ውስጥ ከፍተኛ የዲፕሎማሲ እንቅስቃሴ ማድረጓን ታዋቂው የዓለም አቀፍ ጉዳዮች ተንታኝ ማርቲን ፕላውት መተቸቱን ተከትሎ በአዲስ አበባ ከሚገኘው የኤርትራ ኤምባሲ ዋና ስራ አስፈጻሚ አቶ ቢንያም በርሄ ብርቱ ምላሽ ሰጥተዋል። ኤርትራ ከጥር 2027 ጀምሮ ለ3 ዓመታት የሚቆይ የተባበሩት መንግስታት የኢኮኖሚና ማህበራዊ ምክር ቤት አባል ሆና ተመርጣለች። በተጨማሪም ድርጅቱ ለሚያካሄደው የጠቅላላ ጉባኤ 81ኛ ስብሰባ ምክትል ፕሬዝዳንት ሆና መመረጧ ይታወቃል። ይህንን የኤርትራን አዲስ የዲፕሎማሲያዊ ስኬት ያጣጣለ የማርቲን ፕላውት አስተያየት በአዲስ አበባ በሚገኝ የኤርትራ ኤምባሲና በተንታኙ መካከል ከፍተኛ ዲፕሎማሲያዊ ውዝግብ እንዲቀሰቀስ አድርጓል። ተንታኙ ማርቲን ፕላውት በማህበራዊ ገጹ ባጋራው መረጃ አብዛኞቹ የተባበሩት መንግስታት ተቋማት የዓለም ባንክና ዓለም አቀፍ የገንዘብ ድርጅት IMF በኤርትራ ውስጥ ሙሉ ሚናቸውን እንዲጫወቱ እንደማይፈቀድላቸው ገልጿል። ሀገሪቱ ለእንዲህ አይነቱ ትልቅ የኃላፊነት ቦታ መመረጧ ተገቢ እንዳልሆነ በመጥቀስ ጥያቄ አንስቷል። ይህ የትችት አስተያየት በአዲስ አበባ በሚገኝ የኤርትራ ኤምባሲ ቁጣን የቀሰቀሰ ሲሆን በኢትዮጵያ የሚገኘው የኤርትራ ኤምባሲ ዋና ስራ አስፈጻሚ አቶ ቢንያም በርሄ በኤክስ ማህበራዊ ገጻቸው ቀጥተኛና ጠንከር ያለ ምላሽ ሰጥተዋል። የኤርትራ ኤምባሲ ዋና ስራ አስፈጻሚ ቢንያም በርሄ በሰጡት አጸፋዊ ምላሽ ማርቲን ፕላውት ከዚህ ቀደም የኤርትራ ኤምባሲዎችን እንዲወድሙ ዘመቻ ሲያደርግ የነበረ ሰው ነው ሲሉ በጠንካራ ቃላት ወርፈዋል። ዋና ስራ አስፈጻሚው አክለውም ኤርትራ ከማን ጋር መስራት እንዳለባት የራሷ ነፃ ምርጫ ያላት ሀገር መሆኗንና በተባበሩት መንግስታት ድርጅት ውስጥ እኩል መብት ያላት ሉዓላዊት አባል መሆኗን ማርቲን ፕላውት ለመቀበል መቸገሩ ምንም እንደማያስደንቅ አጽንኦት ሰጥተው ገልጸዋል። ወደ ቀጣይ ርዕስ አለፍን። በትራምፕ የተጣለው የስደተኞች እገዳ በፍርድ ቤት ተሻረ። በትራምፕ አስተዳደር በ39 ሀገራት ስደተኞች ላይ ተጥሎ የነበረው ጥብቅ የጉዞ እገዳ ፖሊሲ በፌዴራል ፍርድ ቤት በይፋ ታገደ። የብዙዎችን ስደተኞች ሕይወት የሚቀይረው ይህ አዲስ የፍርድ ቤት ውሳኔ በአሜሪካ ፖለቲካ ላይ ከፍተኛ ንቅናቄ ፈጥሯል። የአሜሪካ ፌዴራል ፍርድ ቤት በዶናልድ ትራምፕ አስተዳደር በ39 የጉዞ እገዳ የተጣለባቸው ሀገራት ስደተኞች ላይ አውጥቶት የነበረውን ጥብቅ ፖሊሲ ውድቅ ማድረጉን አስታውቋል። ዘጋርዲያን እንደዘገበው ፍርድ ቤቱ ይህንን ውሳኔ ያስተላለፈው ፖሊሲዎቹ ህገወጥ በሆነ መንገድ ስደተኞች የጥገኝነት ጥያቄ፣ የነዋሪነት ፍቃድ ወይም ግሪን ካርድ እና ሌሎች ተያያዥ ውሳኔዎችን እንዳያገኙ አግደዋል በሚል ነው። የፌዴራል ፍርድ ቤት ውሳኔ ያገደው ይህ የትራምፕ ጥብቅ መመሪያ በዓለም ዙሪያ የሚገኙ 39 ሀገራትን ያካተተ ነበር። ኤርትራ፣ ሶማሊያ፣ ሱዳን እና ደቡብ ሱዳን በዚህ የጉዞ እገዳ ሙሉ በሙሉ ተጽዕኖ ካረፈባቸው ሀገራት መካከል ናቸው። በተጨማሪም እንደ ቻድ፣ ቡርኪና ፋሶ፣ ማሊ፣ ኒጀር፣ ናይጄሪያ፣ ታንዛኒያ እና ሊቢያ ያሉ በርካታ የአፍሪካ ሀገራት እንዲሁም አፍጋኒስታን፣ ኢራን፣ ሶሪያ እና የመን በዝርዝር ውስጥ ተካተው ይገኛሉ። ይህ አዲስ የፍርድ ቤት ውሳኔ በትራምፕ አስተዳደር ኢሚግሬሽን ፖሊሲዎች ላይ ትልቅ ዲፕሎማሲያዊና ህጋዊ መናወጥን የፈጠረ ሲሆን በጉዳዩ ዙሪያ ያሉ የፖለቲካ ውይይቶችንም በከፍተኛ ሁኔታ መልሶ አቀጣጥሎታል። ውሳኔውን የሰጡት የፌዴራል ዳኛ እንዳብራሩት የትራምፕ አስተዳደር መመሪያዎች በህግ ከተቀመጠው አሰራር ውጭ በርካታ አመልካቾችን መብት የነፈጉ መሆናቸውን አመልክተዋል። ይህንን ተከትሎ የሰብአዊ መብት ተሟጋቾችና የስደተኞች መብት ተሟጋቾች ድርጅቶች ውሳኔውን የፍትህ መረጋገጫና ለብዙ ሺህ ለሚቆጠሩ ቤተሰቦች ትልቅ ተስፋ የሰጠ እንደሆነ በመግለጽ በደስታ ተቀብለውታል። በሌላ በኩል ደግሞ የትራምፕ አስተዳደር ደጋፊዎችና የፖሊሲ አውጪዎች ውሳኔው የሀገሪቱን ብሔራዊ ደህንነት አደጋ ላይ ሊጥል እንደሚችል በመጥቀስ ስጋታቸውን እየገለጹ ይገኛሉ። ይህ የፍርድ ቤት ፍልሚያ በአሜሪካ የውስጥ ፖለቲካ ላይ ያለው ተጽዕኖ ቀላል እንዳልሆነ ተነግሯል። የህግ ባለሙያዎች እንደሚናገሩት ውሳኔው መንግስት በስደተኞች ላይ የሚጥላቸውን ገደቦች በህግ ማዕቀፍ ውስጥ ብቻ እንዲያደርግ የሚያስገድድ ነው። ይሁን እንጂ የትራምፕ አስተዳደር በበኩሉ የሀገሪቱን ድንበር ለማስከበርና
የጸጥታ ስጋቶችን ለመቀነስ እንዲህ አይነት ጥብቅ የጉዞ እገዳዎች የግድ አስፈላጊ መሆናቸውን በመግለጽ መከራከሩን ቀጥሏል። ጉዳዩ ወደ ከፍተኛ ፍርድ ቤት ሊያመራ እንደሚችል ተገምቷል። በቀጣይ መረጃ ኢራንና አሜሪካ በሌላ የተኩስ ልውውጥ። ኢራንና አሜሪካ ዛሬም ተኩስ ላይ ናቸው። ከሰሞኑ አሜሪካ ለሰነዘረችው የሚሳኤል ጥቃት ኢራን የአሜሪካንን የኩዌት ቤዝ መታው ማለቷ የሚታወስ ነው። ኩዌት ዋናው ኤርፖርት የተመቷል በማለት በረራዎች እንዲቆሙ አድርጋም ነበር። አሁን ደግሞ ከሰዓታት በፊት አሜሪካ ከኢራን በኩል የድሮን ጥቃት ደረሰብኝ እያለች ትገኛለች። ከዚሁ ጋር በተያያዘም ቢቢሲ ባሰራጨው ዘገባው የአሜሪካ ጦር ኢራን ወደ ሆርሙዝ ወሽመጥ የተኮሰቻቸውን 4 ድሮኖች መትቶ መጣሉን አስታውቋል። አንድ ጊዜ ብቻ ጥቃት የሚያደርሱት ድሮኖች በባህር እንቅስቃሴ ላይ አደጋ ጥለዋል ሲል ጦሩ ገልጿል። የአሜሪካ ጦር ማዕከላዊ እዝ ጎሩክ እና ቃሽም በተባሉ ደሴቶች ላይ የኢራን የባህር ዳርቻ ጥበቃ ማዕከላት ላይ ጥቃት መፈጸሙን ጠቅሷል። ኢራንን ባጸፋው በኩዌት የሚገኙ 2 የአሜሪካ ጦር መቀመጫዎች ላይ በባሊስቲክ ሚሳኤል ተኩሳለች። በባህሬን በሚገኝ የአሜሪካ ጦር ሰፈር ላይም ጥቃት ማድረሷን የኢራን መገናኛ ብዙሃን ዘግበዋል። የአሜሪካ ማዕከላዊ እዝ እንዳለው ከባህረ ሰላጤው ሀገራት ላይ ኢራን ከተኮሰቻቸው 7 ሚሳኤሎች 6ቱ ኢላማቸውን ሳይመቱ ማክሸፍ ተችሏል። በተደጋጋሚ በሚፈጸሙ ጥቃቶች ምክንያት የኢራንና የአሜሪካ የተኩስ አቁም ስምምነት አደጋ ውስጥ ወድቋል። ከቀናት በፊትም ተመሳሳይ ተኩስ ልውውጥ ተደርጎ እንደነበር ይታወሳል። ኢራን በኩዌት ዓለም አቀፍ አውሮፕላን ማረፊያ በፈጸመችው የድሮን ጥቃት አንድ ሰው ሲገደል 60 ሰዎች ቆስለዋል። የኢራን እስላማዊ አብዮታዊ ዘብ በአውሮፕላን ማረፊያው ጥቃት መፈጸሙን አስተባብለዋል። ጉዳት የደረሰው በተሳሳተ የአሜሪካ ሚሳኤል አምካኝ ምክንያት መሆኑን ገልጿል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናብተናል።